አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማሱሩ ለጥር በዛቲ ዕለት ሳሩ አበዊነ መምህራነ ቤተ ክርስቲያን እለ ቀደሙነ ሊቃውንት አበይት ከመ ይጾሙ ኩሎሙ መሃይምናን እስከ ምጽአት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ጥር 10 በዚህች ዕለት ምንም መብል ሳይቀምሱ ምእመናን ሁሉ እስከ ምሽት ይጾሙ ዘንድ ከኛ አስቀድሞ የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ስርዓትን ሰሩ። በምሽትም ጊዜ ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ በዚህች ዕለት ምእመናን እስከ ምሽት እንዲጾሙት ያዘዙበት ምክንያት ይህ ነው። የልደትና የጥምቀት በዓል በረቡዕ ወይም በዓርብ ቀን ቢሆን በበዓለ ሀምሳ የሚበላውን የጥሉላት መብል በጧት በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እሊህ ሁለቱ የእግዚአብሔር ታላላቅ በዓላቶች ናቸውና እኛ በዚህ በኃላፊው ዓለም ተድላ ደስታ ደስ የሚለን ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ፣ ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በዓርብ ላይ በሚሆን ጊዜ በረቡዕና በዓርብ ፈንታ እንድንጾማቸው ይገባናል። በዚህም ሁለት ስራ ይፈጸምልናል። የጾም ስራና የበዓል ማክበር ስራ ነው። እንዲሁም በግብፃውያን አብያተ ክርስቲያናት የተሰራ ነው። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽት ይጾሙ። አስቀድመን እንደተናገርነው ጥሉላት አይብሉ። የልደትና የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በጥምቀትም ዕለት ከእኩለ ሌሊት በፊት ተነስተው በውሃ ላይ ይጸልዩና ይጠመቁ። ሕፃናትን በሚጠመቁ ጊዜ በውሃ እንዳይገድፉ ካህናቱ ከመንጋቱ በፊት ቀድሰው ቁርባኑን ያሳርጉ። እጅግም ማልደው በጧት ከቤተ ክርስቲያን ይውጡ። በከበረ ስርዓታቸው ጌቶቻችን ሐዋርያት እንዳዘዙ። የመለካውያን ወገኖች ግን የልደትና የጥምቀት ዋዜማ በቅዳሜ ቀን ወይም በእሁድ ቀን ቢሆን በ3 ሰዓት ይቀድሳሉ። ከወደዱም የተባረከ ህብስት ተመግበው ውሃ ይጠጣሉ። ከዚህም በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያትን ትንቢቶች ያነባሉ። በዚያም ቀን በምሽት ይኸውም ጥር 10 ነው፣ በውሃው ላይ ይጸልያሉ። ይህም አባቶቻችን ሐዋርያት እንዳዘዙት አልሆነም። እርሳቸው የኤጲፋንያ በዓል እንዲያከብሩ አዘዋል። ይኸውም መድኃኒታችን በተገለጠበት ካህኑን በሚባል በሮም 2ኛው ወር በሰባት ይህም ጥር 11 ቀን ነው። መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን ያዘዙትን ይተላለፋሉ። በልደትና በጥምቀት በዓል ዓርብም ረቡዕም ቢሆን አስቀድመው በእርሱ ፈንታ ሳይጾሙ በጧት ተነስተው ይበላሉና እኛንም ከበደላችን ያነጻን ዘንድ በዮርዳኖስ ወንዝ እንደገለጸ የጌትነቱን ክብር በልቡናችን ይገልጥልን ዘንድ የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ እንለምነው። ጌትነት፣ ክብር፣ ስግደት ለእርሱ ይገባልና ከቸር አባቱ ጋራ ይቅር ባይ ከሆነ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ሰላም እብል ለጾመ ዕለት ዋህድ ዘስሙ ገሃድ መምህራነ ስርዓት አቀሙ ለዘይመጽእ ትውልድ እምነመባሌት ጥሉላት ወእምነቅሱም ማዕድ አንስት ይታረማ ወይጾም ማዕድ። በዚህች ዕለት አባ ታውንጦስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ አባ ታኡና በሚባል በሮሜው ሊቀ ጳጳሳት ቤት አደገ። እርሱም የምንኩስና ልብስ አለበሰው። መንፈሳዊ እውቀትና ኃይል እንደተሰጠው አይቶ ከእስክንድሪያ አገር ውጭ ስሙ ጤናዲራን በሚባል ቦታ ኤጲስቆጶስነት ሾሞ የገዳም አበምኔት አደረገው። ከእርሱ ስር ያሉ መነኮሳትም 700 ናቸው። ከዚህም በኋላ ከእርሱ ጋር ላሉ መነኮሳት አለቃ የሆነ ኤጲስቆጶስ ታውብንጦስ ከከሃዲ ንጉሥ ዲዮቅልጥያኖስ
ከከሃዲ ንጉሥ ዲዮቅልጥያኖስ ስለሆነው ሁከት በሰማ ጊዜ ሸሽቶ ወደ ደብረ ሲሃት ገዳም ሄዶ እግዚአብሔርን ከምትፈራ ከአንዲት ድንግል ዘንድ ተቀመጠ። በእርሷ ቤትም ብዙ ዘመናትን ኖረ። በመጀመሪያው ወደ እርሷ በገባ ጊዜ ግን ንጉሡን ስለ መፍራት ጣዖትን ስታመልክ አገኛት። የክብር ባለቤት ጌታችን ክርስቶስን ወደ ማመን መለሳት። ከዚህም ታርኑጥና መርኑስ ወደሚባሉ ገዳማት ሄደ። የአብያተ ክርስቲያናትን ወሬ ይሰማ ዘንድ ፈልጎ በጾም በጸሎት በሌሊት በመትጋት እያገለገለ በአንዲት ገዳም ውስጥ 2-3 ቀን ተሰውሮ ያድር ነበር። የመንፈስ ቅዱስን ጸጋ በላዩ እንዳደረ የእግዚአብሔርን በእጆቹ ድንቆች ታምራቶችን እንዳደረገ ከወንበዴዎችና ከአመፀኞች ብዙዎችን መነኮሳትን አድርጎ ለክርስቶስ ወደ መገዛት እስከ መለሳቸው ድረስ መነኮሳቱ ሁሉም መሰከሩለት። ከዚህ በኋላ ፈጽሞ ባረጀ ጊዜ የሚሞትበትን ቀን አወቀ። ልጆቹንም የክርስቶስ በሆነች በቀናች ሃይማኖት እንዲጸኑ ትእዛዙንም እንዲጠብቁ አስተማራቸው። ወዲያውኑ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለታውንጦስ ሀበ ደብረ ሲሃት ዘሆረ ከመለጣወት ኢይስግድ ዘእደሰብ ተገብረ ውስተ ቤተ ድንግል አሐቲ ከመፈላሲ ሀደረ ውስተ ቤት እስከ ሜጠ አማጼ ወፈያተ መሐረ በኃይለ አምላኩ ዘገብረ መንክረ። በዚህች ዕለት የሰማዕት ለጠምያኒ የኪናሪያና የንግሥት በጥሪቃ መታሰቢያቸው ነው። በረከታቸውን ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ሰላም ለክሙ ጽድዋን አርጋብ እምነ ቢረሌ ወሃሊ ካህናተ ሄራን ፍቁራኒሁ ለአብ እስእለክሙ በመወርዳኖስ ምጻብ ከመታንጽሁን ለብእሲ ስኡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሩ አሚሩ ለጥር በዛቲ ዕለት ተጠምቀ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት በፈለገ ዮርዳኖስ እም ዮሐንስ መጥምቅ። ወዛቲ ዕለት በዓለ ኤጲፋንያ ትሰመ በልሳነ ዮናኒ ዘበትርጓሜው አስተርእዮቱ ለመለኮት። ወዛቲ ዕለት ኮነ ሰማዕተ ቅዱስ እንጣልዮስ ዘእም ሰብአ ፋርስ። ወዛቲ ዕለት አይረፍ አባ ዮሐንስ ሊቀ ጳጳሳት ዘሀገረ እስክንድርያ። ወዛቲ ዕለት አይረፉ ቅዱሳን ዮስጦስ ወፋይዮስ በረከቶሙ ትሃሉ ምስሌነ ለዓለመ ዓለም አሜን። ወዛቲ ዕለት ተስካረ ዕረፍቱ ለአብ ቅዱስ መስተጋድል አባ ወቅሪስ ዘአቅረብኩ ባሕርየ ተዘኪሬ አእላፈ እምለተጸምዱ ከዘልፈ ለላነብተው ከብዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መለት ውቁ ፈምላቡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል ወመነኮሳት አዲ ወመነኮሳት ሄራን ባርኩ ጉባኤዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በቅርጻስ ወለዛ ጻፎን ዘይደርስ ወለዛ ነው ወለዘርጎም በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እንበይ ስውረ ይማረን ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ። ሰላም ለክሙ ጻድቃን ወሰማዕት ላይረፍኩሙ በዛቲ ዕለት መዋዕነ ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪአነ ይንሳአነ ሞት። ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በበአስማቲክሙ ቅዱሳነ ሰማይ ወምድር ማህበረ ሥላሴ አንትሙ ዝክሩነ በጸሎትክሙ ተማይጸነ በክርስቶስ በእንተ ማርያም ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በስጋሁ ወበደሙ አበተሮ ገነት ወአበተ ነጽፈ ዕረፍት ይክፍለን ነሐሉ ስብሐቶሙ ለቅዱሳን። የአባቶቻችን ረድኤት በረከት ከሁላችን ጋር ይሁን ለዘላለሙ አሜን።